السلام عليكم ورحمة الله. حياة كمال ነኝ የሁለት ሚስት ድራማ መሪ ተዋናይት አሚና። በድራማ ውስጥ ያለው ገጸ ባህሪው ከእርሱ ጋር የሚመሳሰልበት ነገር ምንድነው? ምንድነው የምንመሳሰለው? ጮሃለሁ፣ ስራ ቦታ ምናምን ጮሃለሁ። ስለዚህ ጮሃታም ናት እንደሷ። ከዛ ሰውም አምናለሁ። ሰው ብዙ ነገራችን ይመሳሰላል። ጥያቄ ቁጥር 2 በቀረጻ ጊዜ በጣም የሳቃችሁበት አጋጣሚ ምን ነበር? እስቲ አስታውሱኝ ወይ ልመልስ እንጂ ወላሂ ሁሌ ነው የምንስቀው። በተለይ ኢብራሂም ካለ በቃ መሳቅ ነው። ከዛ አንተ አለክ ኦኬ፣ በጣም ነው የሚያስቁት። ከዛ ደግሞ ጅብሪል ራሱ በቃ ካራክተሩ ነው የሚሰራውና የምር እየረሳው ለሚመስለን ሰዓት አለ የምር አክት ስለሚያደርግና ሁሉም ሲያስቃል እንደየቀኑ። አብዲም ያስቃል፣ ዳይሬክተሩ አብዲ ደሞ አለ። አብዲ ደሞ ካሜራማናችን ደሞ ሀዩ ደገፍ እንዳትዪው እንቅልፍ ይዞሽ ነው የሚሄደው እየቀረጽኩ ነው ምናምን በቃ ኤቭሪዋን እዛ ቦታ ላይ አስቂኝ ሰው ነውና ስለዚህ ሁሌ ነው የምንስቀው። መርጬ መውጣት አልችልም። እንትኑን ይዩ፣ እሺ ቪዲዮውን ይዩ። በፊት የብሬክ ላይ ምን ፖስታቸው ቪዲዮዎች ይዩ። ሰው ሁሌ እንደምንስቅ ማየት ትችላላችሁ። ጥያቄ ቁጥር 3 ከተዋናዮች መካከል በቀረጻ ቦታ በጣም ቀልደኛ ማን ነው? ኢብራሂምና አንተ። ኢብራሂም ሳውንድ ማኑና አብኪ ራሱ ጀማል። እሺ፣ በድራማ ውስጥ ያለውን ሁኔታ በእውነተኛ ህይወት ቢያጋጥመው ምን ያደርጋሉ? ከባድ እኔ እገላቸዋለሁ ሁለቱንም ከይቅርታ ጋር ማለት በቃ የተሸወድኩበት መንገድ በጣም ያናድዳልና እኔ ምገላቸው ይመስለኛል። ወላሂ ሀቂቃ አላቅም፣ ብቻ እኔ ምን እንደማደርግ አላቅም። ደግሞ ምገላቸው ማለት ነው ይሄ እንዲህ ፌስ ቱ ፌስ አይደለም የምንገዳደለው። በቃ ባላወቀ ሙድ ሆኜ ነገሩ እሷ ምን አጠፋች እሱን እንደዛ ነው የሚሆነው። የእርሶ ገጸ ባህሪ አንድ ሚስጥር ቢኖረው ምን ሊሆን ይችላል? እዛው ገጸ ባህሪው ላይ ሚስጥሩማ ያው አሁን የታመምኩ መስዬ ደበኩበት ፓርት ነው ትልቅ ሚስጥር የሚባለው እዛ ድራማ ላይ እንጂ ምን ሚስጥር ሊኖር ይችላል? ምንም እኔ እንጃ አይኖረኝም። ሁለት ሚስት የሚለው ርዕስ ለእርሶ ምን ያሳስቦታል? ኦልዌይስ ሁለት ሚስት በቃ እና የሆነ የተወሳሰበ የሁለት ሚስት ሀያት አለ አይደል? የሆነ በቃ በትክክል የመጣው ይሄ ሐላል የሚባለው ትዳር ምናምን ሳይሆን በቃ ልክ ሁለት ሚስት ሲባል ድብብቆሹ ምናምን በቃ እንደዛ ነው ማለት። አንድ ወንድ እኮ ለመጀመሪያ ሚስቱ ሳይናገር ማግባቱ ልክ ሊሆን ይችላል፣ ግን በቃ ሁሌ የሚመጣው ድብብቆሽ የሆነ ድራማ ሜቢ እንደኛም ባይሆን የሆነ ነገር እንደዛ ነው የሚመጣብኝ። ተመልካቾች ከዚህ ድራማ ምን እንዲማሩ ትፈልጋላችሁ? ሰላም ላለማጣት ሜቢ ትክክለኛው መንገድ መከተል። አሁን ጀማል ያደረገው ነገር እኔ ልክ ነው ብዬ አላስብም። ማለት ለሁለተኛ ሚስት ለማግባት እንኳን በቃ ሽወዳን የተጠቀመው። ስለዚህ እንደዛ ባይሆን which is ሰላማችሁን በራሳችሁ እጅ ከምታጠፉ ለእንደው ለሚስታችሁን ባትነግሩ ትክክለኛ ሰላማዊ ነገር ማድረግ እንደምትችሉ ስታምኑ ወደ ትዳሩ ብትሄዱ ብዬ አስባለሁ። እና ከዚህ ድራማ ሜቢ መጨረሻ ላይ ምን እንደሚመጣ አናቅም፣ ግን ሰዎች እንደዚህ አይነት ኮንሰፕት ቢወስዱ ማለት ብዙ ሰው ሚስሊድ ተደርጓል በዚህ ድራማ ብዬ አስባለሁ። እንደዚህ ነው እንዴ ምናምን ብሎ ነን ሙስሊሞችም ስለሚያዩት እንደዚህ አይነት ኮሜንት ስለሚደርሰኝ ነውና ፋይናሊ የሚመጣውን ነገር ጠብቃችሁ እዩ። ግን እንደው ካልቻላችሁ ህይወታችሁ እንደዚህ መስዳብ ከምታረጉ ድብልቅልቁ ከሚወጣ ስትችሉ ትክክል ማስተዳደር ስትችሉ በትክክል መያዝ ስትችሉ ሁለቱንም ሚስቶች ምናምን ወደዛኛው ሀያት ብትሄዱ የሚል ነገር ከድራማው ቢመጣ ደስ ይለኛል። የእርሶ ገጸ ባህሪ ትክክል ነው ወይስ ስህተት አለው? ሜቢ ተጠይቃ አላየንም። ባልየው ማለት አፍ አውጥቶም ባይሆን ማለት በቃ እንደዚህ እንደማትወድ እኮ ይታወቃል። ግን በትክክል ቆፍጠን ብሎ ነው የሁለት ሚስት ማግባት ፈልግ ለነገሩ እንዴት ሊላት ይችላል? ሂዝ ብሮክ እኮ አይደል ቤት ውስጥ ማለት ምንም ነገር የለውም። ስለዚህ አፍ አውጥቶ ሊጠይቃት አይችልም። ግን ምናልባት የድራማው እሷ እንደዛ የሆነችበት ምክንያት በቃ አንደኛ ባሏን ሼር ማድረግ አትፈልግ ይሆናል። አትወድ ይሆን ማለት በቃ አትፈልግም፣ ባሏን ትወደዋለች። ስለዚህ እሷ ናት አስተዳዳሪ። ላይክ በብዙ መንገድ ብንወስደው ቤት ውስጥ ኃላፊነት ያለባት እሷ ናት። ጭራሽ ከሷ እየጠበቀ ይሰው ሌላ እንዲያገባ ምናምን እንዴትም ሆኖ አሁን በዚች ሴት ቦታ ብንሆን አንፈቅድም። ሶ እንደኔ ልክ ናት፣ ጥያቄ የለውም። በቀጣይ ክፍሎች ተመልካቾች ምን እንዲጠብቁ ትነግራላችሁ?
ጠብቀው ይዩ። ጸሐፊው በጣም ማለት ጎበዝ ጸሐፊ ነው። ላይክ ሁሌ አዳዲስ ነገሮችን ይዞ የሚመጣው። እኔማ የቱርክ ፊልም እኮ ነው የሆነብኝ ማለት የሆነ ነገር ሊያልቅ ነው ምናምን እዚህ ጋር ሊታወቅ ነው ስትል ሌላ አዲስ ነገር ይመጣል። ስለዚህ we appreciate that። ከዛ አዲስ ነገር ይዞ ይመጣል ብለን እናስባለን። ሞር ፈኒ ይሆናል። አስቂ ነገሮችን ጠብቁ። ከዛ በተጨማሪ ደግሞ ድራማው ትልቅ በተለይ በሁለት ሚስት ዙሪያ አሪፍ የሚባል ነገር ማለት ለማግባት ለሚፈልጉ ምናልባት ስለ ሁለት ሚስት ጥሩ አመለካከት ለሌላቸው ወይ ደግሞ የሆነ አይነት አረዳድ ላላቸው ሰዎች ጥሩ የሚረዱበት መጨረሻ ላይ ሜይቢ እንደ ፈትዋ የሚሰጥበት ሊሆን ይችላል። ብዙ ነገሮችን ጠብቁና እንደዛ ይኖራል ብዬ አስባለሁ። የድራማው መጨረሻ ተመልካቾችን ያስደንቃል። ያ በደንብ ብዬ አስባለሁ። እንደዛ ነው የሚሆነው፣ ምንም ጥያቄ የለውም። በድራማ ውስጥ ማንን ትፈራላችሁ? በድራማው ውስጥ ወይስ ላይክ ዘ ሆል ክሩ ካለ ነው? በሁለቱም መንገድ አድርገሽ ነው። ማንንም አይፈራም ብቻ። ግን እኔ ድራማ ውስጥ እኔ የምፈራው ሴትዮ ነኝ ብዬ አስባለሁ። ሰው ማንንም አልፈራም። እሺ፣ በቀረጻ ላይ ማንም ብዙ ጊዜ ስክሪፕት ይረሳል? ሁሉም ሰው ሁሌ የሆነ ነገሮች ይናገሩታል፣ ምንም ጥያቄ የለውም። ግን አቡኪ ሁሌ ኮምፕሊትሊ በቃ እንትን ነው በቃ ይረሳልሽ። እሺ እንቀጥል። ከተዋናዮች መካከል ምርጥ ምግብ ሰሪ ማን ነው? ምን ሰሪ? ከተዋናዮች መካከል ምርጥ ምግብ ሰሪ ማን ነው? ምግብ ሰርቶልን አያውቅም። እየሰራን እንትን እያለን እድሜ ለዳዳ ላይ ስጥሽ እንበላለን፣ ሁሌ እንጠጣለን። እኛ ሰርተን አናውቅም። ግን ባለሙያ ከተባለ አሁን እኛ እዛ ጋር እራሱ ካለ ነው ይመስለኛል። ሀቡ በጣም ባለሙያ ናት። እንደዛ ነው። ካራክተሯ ሀቡ ማን ናት? ሀቡ ጓደኛዬ፣ ድራማው ላይ የአሚና ጓደኛ። አንድ ቀን የሌላ ተዋናይ ገጸ ባህሪ ቢጫወቱ የማንን ይመርጣሉ? የሀቡን። እሱ ነው። ለምን ካራክተሯ በጣም እንደ ጓደኛ በቃ ያለ አይደል ጠንክራ የምትከራከር ለታያት ነገር ውስጥ ተጋፍጣ ምናምን የምታደርግ ማለት ትዳር ማለት ትልቅ ነገር ነው። ግን ያንንም ቢሆን ስለመፍረሱ ስለምናምን አይደለም የምትጨነቀው። ልክ ከሆነ ልክ ነው፣ ልክ ካልሆነ ልክ አይደለም። ስለዚህ እኔ ቢሆን ልሰራው የምችለው የእሷን ነው። አሊያ ደግሞ የጃሚን ያው እሺ እና ፋይናሊ ማለት የምፈልገው ነገር the whole crew እኔን መርጣችሁ በተለይ አቡኪ ካስት አድርገ ስላሰራኝ በጣም ነው ማመሰግነው። ሁላችሁንም እንግዲህ ችላችሁኝ ከኔ ጋር አብራችሁ ስለሰራችሁ በጣም ነው ማመሰግነው። ተመልካቾችም እንደዚህ የተንዛዛንም ስንመጣ በሆነ ነገሮችም ስንጠፋባችሁና ምን እየቆያችሁ ጠብቃችሁ እያያችሁን ስለሆነ በጣም ነው የምናመሰግነው እና ጠብቁንና ተከታተሉን ባይ። በጣም ነው ማመሰግነው። ሰላም አለይኩም።